ሰላም አለይኩም ወራህመቱላሂ ወበረካቱ። አላህ ይጠብቃችሁ በያላችሁበት። ኢክራምና ጃፈርን ታቋቸዋላችሁ። እዚህ ሰፈር ቤታቸው ሲከፈት በመቶ የሚቆጠሩ እህትና ወንድሞች የሚያዳምጧቸው የእነሱ ስክሪን ሪከርድ የሚያደርጉ ጃፈር ኢክራም የሚባሉ በጣም ዘናጭ የነበሩ ወንድምናት ነበሩ። ዛሬ ደግሞ በአፊያ ተፈትነዋል። እኔ ሐቂቃ የሁለቱም በሽታ አልተገኘም እና በህክምና በጣም ከባድ ነው። አላህ አፊያቸውን ይመልስላቸው። ሀዲያ የመንደር አህያ ኢማን አላውራዮሳን የኢማኖች ተወርቶ አያልቅም። መዲና ጥቁር ናት እንደ ጀበና፣ ዚነት መስሚያ የሌላት፣ ሂክማ እግሯ ጠማማ። ሲጀመር ሂክማዎች ሁሉ ጠማማ ናቸው። ኢክራም ቅንጅራ፣ ነኢማ ከተኛች አሰማ። እርዳታ ነው የምትፈልጊው? አካውንቱን ባዮ ላይ ያስቀመጠ ሰው እኮ እርዳታ ጠያቂ ነው እንጂ ስራ ፈላጊ አይደለም። በቃ እቺ መኪና ብቻ የሚያሰራልኝ ወይ እቃ መለዋወጫ የሚያግዘኝ፣ እሺ ብሩም ይቅር፣ መለዋወጫ የሚያስፈልጋት እዛ ውስጥ ገራጁ የሚያስፈልገው ብሩም እኮ ይቅርች አሰራልሻለሁ የሚል ሰው እንኳን ቢኖር አንዴ ብቻ እኮ ነው። ከዛ በኋላ እኮ አሁንም ደግሞ ቃል ገብተሽ ትመለሻለሽ ነው የምትይኝ። አልመለስም ከዚህ በኋላ አንዴ ብቻ ብትሰራልኝ ቀጥለት ብዬ ነው የምሰራው። ሀያት ወላሂ ላዚም የዛኔ አንዴ ብቻ ባጃጅ ግዙልኝ እንጂ ደግሜ ሚዲያ ላይ ወጥቼ የልጄንም ፊት አላስገርፍም እኔም ፊቴን አይገረፍም ብለሽን አንዴ ብቻ ባጃጅ ብቻ ግዙልኝ፣ ልጄ ይታከምልኝ፣ ባጃጅ ግዙልኝ አለሽ። ዶክተር አብይ አላህ ይስጠው ልጅሽን በነፃ አከመ። አመሳከፊ አመሰገን ነው ለሱም የምስጋና ቪዲዮ ሰራው። ከዛ በኋላ ለባጃጅ 450 ሺህ ሰብስበን ሰጠንሽ። ይኸው ወራት ገና 6 ወር ራሱ አልደፈንም። 6 ወር ሳይሞላ ተመልሰሽ መጣሽ። ማሪ እንዴት እንመንሽ? ነገም ተመልሰሽ ትመጫለሽ። ስለዚህ መሆን ያለበት ለፍተሽ በጉልበትሽ ነው መቆም ያለብሽ። ጤነኛ ነሽ፣ ወጣት ነሽ፣ ልጅሽ ጤነኛ ነው። ለእናትሽ ስጫት፣ አዲስ አበባ ምጫትና ተከራይተሽ አስቀምጫት። መዳም ቤት እየሰራሽ በደሞዝሽ መኖር ልመጂ። 2 ዓመት ብትሰሪ ህይወትሽን ትቀይሪያለሽ። 2 ዓመት ኮንትራት ቤት መዳም ቤት መጥተሽ ብትሰሪ እነዚህ የመዳም ቅመሞች እኮ ነው ያዋጡልሽ እኮ። ይዛኔም ከነ ልጅ ይውሰዱኝ። እንዴት ከነ ልጅ ይውሰዱኝ አረብ ሀገር ይባላል? ከነ ልጅ ይውሰዱኝ ማለት እኮ ፍሪ ቪዛ ገዝታችሁ አምጥታችሁ ቤት ተከራይታችሁ አረብ ሀገር ላይ ቢዝነስ ክፈቱልኝ እንደማለት ነው። የትኛው መዳም ናት ከጎረምሳ ልጅሽ ጋር የምትቀጥርሽ? 8 ዓመት ሊሆነው ነው እኮ ልጅሽ። የትኛው መዳም? ሳውዲም ያሉት እዛው ስለተወለዱ ነው የወራት ልጅ ይዘው መዳም ቤት የሚሰሩት። እሱንም የመላኪያ ልጃቸውን ወደ ኢትዮጵያ ለመላክ ብር እስከሚያጠራቅሙ ድረስ ነው ህፃን ልጅ አዝለው ፎቅና ምድር መዳም ቤት አፈርድ የሚበልጠው የሚሰሩት። አንቺ መተሽ ሰርተሽ ካላየሽው ድካሙን ስለማታውቂው ሀያት፣ እኛ ልንተባበርሽ የምንችለው አረብ ሀገር መተሽ እንድትሰሪ ብቻ ነው። ያንን መኪና ብሩ ከሰረ የባጃጁ ብር ጦሳችን ይዘድ መኪናውን ለጋራጁ ሽጠሽ ያወጣው ነው ያገኘሽውን አግኝተሽ እሷን ብር ለኤጀንሲ ከፍለሽ በህጋዊ መንገድ መዳም ቤት ነይና ስሪ። ይሄ ብቻ ነው ያለው መፍትሄ። ወይ ኢትዮጵያ ውስጥ ተቀጥረሽ ስሪ። የኢትዮጵያ ደሞዝ አያኖረኝም። ኦኬ ተስማምተናል። ትክክል ነሽ። አያኖርም፣ ትንሽ ነው። ስለዚህ መዳም ቤት ነይ። በዚህ ከተስማማሽ ነገውኑ ሄደሽ ጋራጅ በቃ መኪናውን ግዛኝ ያወጣውን አውጣ እና ስጠኝ በ50 ሺህ ሚስትሽ 60 ሺህ በእሷ ብር ከፍለሽ ኤጀንሲ ነይ። ከዚህ ውጭ አለኝ የምትሉት መፍትሄ ካለ ስጧት። እኔ ይሄ ነው መፍትሄ እኔ ጋ ያለው። አንቺም ከዚህ ውጭ ሌላ አዲስ ሀሳብ አለኝ የምትይው ነገር ካለ በይ። ያው ህዝቡም እያለ ያለው አሁን የምንረዳው የለንም፣ አንዴ ረድተናል። ስለዚህ አሁን በእኔ ሀሳብ የምትስማሙ ከሆነ ሸጣው ትምጣ አረብ ሀገር። ሌላ ሀሳብ ያለው ሰው ካለ ስጧት በኮመንት ሀሳብ። እሺ ሀያት አንቺ ሌላ ሀሳብ አለሽ? በቃ ምንም የለኝ። እሺ የእንትናን የልጅሽን ቪዲዮ አሁኑኑ ስትወርጂ እንደምታጠፊለት ቃል ግቢልን። እያንዳንዱ እሱን እያስለመንሽ የሰራሽውን ቪዲዮ ሁሉንም። እሺ አጠፋለሁ። አሁን እንደወረድሽ ታጠፋሽ ቃል ግቢልኝ። ወላሂ በይ። ወላሂ አጠፋለሁ። እሺ ጥሩ። እሺ ስለዚህ አንቺ አረብ ሀገር መምጣቱን ተስማማሽ ወይስ ምን አልሽ? ታስቢበታለሽ? አዎ ላስብበትም። እኔ ልጄንም ጥዬ መጣ አይመስለኝም አቡ
እሱም ከባድ ነው። ያላባት አድጎ ድጋሚ ያለናት እኔ እናቴ እሺ ተቀጥሮ ሹፍርና ተቀጥረሽ ብትሰሪ ስንት ይከፍላሉ ደሞዝ? እዚህ ሀገር መስራት ይቻላል እኮ። ሹፍርና ብትቀጠሪ ስንት ይከፍሉሻል? ተቀጥሬ ስለማላቅ አላቅም። ያው ሹፌር ወንዶች ሹፍርና ተቀጥረው በሰው መኪና እየሰሩ ቤት ያስተዳድሩ አይደል ወንዶች? አዎ እሺ። ልጄን ይዤ አሁን ለምሳሌ ትቀጠሪያለሽ ካምያለሽ አዳር ይችላል መንገድ ይሆናል። እሱን እኮ መንጃ ፈቃዱ እጄ ላይ ያለ እኮ ተሳስሬ ቁጭ አልኩት እኮ ለዚህ ነው። ከዛ አስባባኔ ነው የማደርገው። ይዤ ነው የምዞረው። ቤት ውስጥ ቆልፌበት ነው የሚሄደው። ባባ 8 ዓመት ሊሆነው ነው እኮ አይማርም እንዴ? አዳር እኮ አለው። ስትሄጂ እኮ አንድ እንትን እንደ ድርጅት የሆነ የዘመድ ልጅ ግን የለሽም? በትንሽ ደሞዝ ምንም ማንም የለኝም። እኔ ያልሞከርኩት ነገር የለኝም። ሁሉ እናትሽን ለምን አታመጫትም ከገጠር? እናቴ ትዳሯን ትታ ነው የምመጣው። ትዳሯን ትታ እዛ የራሱ ቪዲዮ ኮፕሊንግ ታብሸር ሪፖስት አድርጋችሁ ለሀያት አድርሱልኝ። በመጀመሪያ ደረጃ ለጤነኛ ሰው አትርዱ ስንላችሁ በምክንያት ነው። ገባችሁ? አሁን ሀያት የዛን ጊዜ 500 ሺህ ብር ተዋጣላት ሄደችና ባጃጅ ሀቢባ አላህ ይስጣት ገዝታ ሰጠቻት። ከዛ በኋላ ምን ሆነ? ልጇን የገዛ አንጀቷን መለመኛ አረገችው። ገባችሁ? አሁን እሷ ልመናውን እንደ ግዴታ አድርጋ ይዘዋለች። ልጁ ምንድነው ያለችው? ልጄን አውጥቼ ሶሻል ሚዲያ ፖስትቸው መቼ ረዳችሁ? አንቺ ልጁን ማሳደግ ማትቺ ከሆነ የሚያሳድግ ሰው ያልወለደ ሰው ወላሂ ነፋለ ያመጡታል አውሮፓ። እዛ በኋላ ግን ልጄ ብለሽ ማለት አትችይ። ገባሽ? በሁለተኛ ደረጃ ደግሞ ልጁን እየመከርሽ ሶሻል ሚዲያ ላይ አታውጭ። ልጁን እየመከርሽ ነው። ገባሽ? እንዴው ትንሽ አላህን አትፈሪም እንዴ? ተስገበገብሽ ማለት ነው። የልመና ገንዘብ ነገሩ ይጣፍጣል የሚባል እኮ ሀቅ ነው። ለጤነኛ አታዋቅ። ጤነኛ